ዴቭ የአደይን ቤተሰቦች ለማሳመን እየሞከረ ነው። ይሳካለታል ወይንስ አይሳካለትም? እናያለን። የፍቅርንም እናት የአደይን አባት ማሳመን አትችይም ብሎ ሲጠይቃት ኧረ እኔ በጭራሽ ብለዋለች። ግን ይኸው ነገር እውነት ነው እንዴ ብላ ስትለው አይ እንደው ለጥያቄ ነው ብሎ ነበር ያለው። ግን እውነቱን መናገር አለበት። በቃ አደይ ላገባ ትፈልጋለሁ ሽማግሌ ለመላክና ሁሉ ነገር ለመጨረስ ነው የመጣሁት ብሎ መናገር ነበረበት። ዴቭ ግን በጣም ነው የፈራው ማለት ነው። እናቲቱን ራሱ ፈርቷታል፣ እንኳን አባትየውን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እንግዲህ ስላልተመቸኝ አሁን ነው የሰራሁላችሁ እኔ ቪዲዮ ማለት ነው። እና ውዶቼ ፍቅርም አደይን የተናገረቻት ነገር ትንሽ እየከነከነኝ ነው። ምክንያቱም ፍቅርና ይችኛይቱ ሰይጣን የሆነች እንትና ማለት ነው ቤዛ ምንም ቢሆን ተንኮል አያጡም፣ በቃ የሚያጠፉት ነገር አያጡም። እና አሁንም እንግዲህ የፍቅር እናት ቤዛ የባርኮት ፍቅረኛ እንደነበረች ነግራታለች አደይ ማለት ነው። የፍቅርም እናት ደግሞ እንግዲህ አደይ ቤት ውስጥ ቤተሰቡና የዴቭ ሚስት ሆና በክብር ቤት ውስጥ ስለተቀመጠች በጣም ደስ ብሏታል። አሁን ላይ እንግዲህ ዴቭ ሁሉ ነገር አሳምኖ የአደይን ቤተሰቦች አሳምኖ ሁሉ ነገር ጨርሶ ይመጣል ብዬ አስባለሁ ብላ እያወራች ነበር። እዛም ብድግ ብላ ፍቅር በጣም ተናዳ ነበረ ከቤት የወጣችው ወይም ከሳሎን ወደ ውጭ የወጣችው ማለት ነው። ምክንያቱም ዴቭን ስለምታፈቅረው ዴቭን ስለምትወደው እናቷ ደግሞ የእነሱን መጋባት እንደምትደግፍ ደስተኛ እንደሆነ ስታወራ ስትሰማት ተስፋ ነበር የቆረጠችው። እንደውም ክፋቷ ነበር የጨመረው። በነገራችን ላይ በቃ እሱ ለእኔ ፈጣሪ አላለውም፣ ስለዚህ ምንም ማድረግ አልችልም ብላ ከህይወቱ መውጣት አልፈለገችም። አሁንም ሌላ ነገሮችን ሌላ ታሪክን እየፈጠረች ነው ያለችው ማለት ነው። እውነት ለመናገር ግን ይሄ ነገር ባይሆንና አርፋ ብትቀመጥ በጣም አሪፍ ነው። ከዚህ በኋላ ፍቅር የምታደርጋቸው ነገሮች ለራሷ ራሱ በጣም መስዋዕት ሊያስከፍላት የሚችል ነገር፣ በጣም መጥፎ ነገሮች በህይወቷ ላይ ጠባሳ የሚጥል መጥፎ ጠባሳ የሚጥልባትን ነገር ነው እያደረገች ያለችውና ከዚህ ነገር ብትቆጠብ ብያላለሁኝ። እንግዲህ ባቡሬና ለሙዬ ሊዝናኑ ወጣ ሊሉ ሊገባበዙ ነው ተላላችሁ እንግዲህ ማለት ነው። የተገባበዝ ያው እንግዲህ ይሄ የፍቅር ምልክት ነው ማለት ነው ውዶቼ። ፍቅር አይ ላቭ ዩ ቱ ትላላችሁ ማለት ነውና ይሄ እንግዲህ የፍቅር ምልክት ስለሆነ በእርግጥ ያው እወድሻለሁ ብሎ አላላትም፣ እሷም ደግሞ እወድሃለሁ ብላ አላለችም። ግን ደግሞ ምልክት እንዳለው ነው ፍቅር እንደሚዋደዱ ማለት ነውና ይሄ ነገር ደግሞ በጣም ነው ደስ ያለኝ። ዴቭም እናቲቱን አሳምኖ ሁሉን ነገር ጨርሶ በሰላም ይመለሳል ብዬ አስባለሁ። አሁን ላይ የዴቭና የአደይ ፍቅር በቃ አደባባይ ላይ ወጥቷል። በቃ ሁሉም ሰው የሚያውቀው ነገር ሆኗል። በፊትም ሁሉም ያውቃሉ፣ ግን ደግሞ የማታውቀው የፍቅር እናት ብቻ ነበረች። አሁን ላይ ግን የፍቅርም እናት ይሄንን ነገር ታውቃለች። ስለዚህ በጣም ደስ ብሎኛል። ግን ዴቭ ለአደይ እናት በቃ ሌሎች ነገሮች እንደሆኑ ምናምን ወይንም በቃ ድብቅብቅ እያደረገ ነው። እውነቱን መናገር አለበት። በቃ እኔ አገባታለሁ፣ እኔ እሷ ማግባት እፈልጋለሁ፣ አንቺ እንደምትፈቅጅልኝ እርግጠኛ ነኝ፣ ግን ደግሞ አባትየውን ማሳመን እፈልጋለሁ ምናምን ብሎ እውነቱን መናገር አለበት። ማን እንዲነግርለት ነው አሁን እዚህ ጋር እየተርበተበተ ያለው ማለት ነው። እዛ ጋም ዳይመንድ የአባቴን ሀቅስ የአባቴን ገንዘብ የአባቴን ድርሻ ስጡኝ እያለ ከአደይ አባት ጋር ግብ ገጥሟል። የአደይም አባት ደግሞ አትንኩኝ ባይ በሀገሩ ዱርዬ የሆነ ሰፈር የሚያምስ ሰው ነው እና በጣም ከባድ ሰው ነው። እኔ ግን በቀላሉ አደይን ለዴቭ ይሰጣታል ብዬ አላስብም። ዴቭ በእርግጥ በሀብትም ሆነ በክብርም ሆነ እንደውም ከነሱ የበለጠ እንጂ ያነሰ ቤተሰብ የለውም። እሱም በጣም ክብር ያለው ነው፣ ስነ ስርዓት ያለው ነው። በስነ ስርዓት ነው ቤተሰቦቿን ሊጠይቅ ሄደው። ስለዚህ በደንብ እንትን ማለት አለበት። ፍቅርም ደግሞ እያሰበች ያለችው ነገር ማቆም አለባት። ልትጋቡ አንድ ቀን እንኳን ቢቀራችሁ ያ ነገር እንደማይሳካ ነው የምነግርሽ ብላታለች። ምን ልታደርግ ፈልጋ ነው? ፍቅር ምንድነው ያሰበችው? እውነት ያሰበችው ነገር ግን በጣም እያስፈራኝ ነው ቤተሰቦች። ፍቅር ማለት እኮ ሰይጣን የሚቀናባት ሰይጣን ልጅ ናትና የሆነ ነገር አድርጋ ሰርጉ እንዳይሰረግ ወይንም ያ ሰርግ እንዲቀር ታረጋለች ብዬ በጣም ፈርቻለሁ። እንዳይጋቡ ታረጋቸዋለች ብዬ ፈርቻለሁ። እናንተስ ምን ታስባላችሁ?